ቅድም ሊቀ ሊቃውንት ዕዝራ ትልቅ አብነት ያለው ትምህርት ሰጡን። አንዳንድ የረሳነው ሰዎችንም አስታወሱ። ሁለት ነገር ይዣለሁኝ ሊቀ ሊቃውንት። አንደኛ በዚህ ከተማ ያልተመላለሱ ነገስታት አልነበሩ። ታላቁ ሊቅ አለቃ ዶክተር አየለ የዶክተሬት ዲግሪያቸውን ሲቀበሉ ንጉሱ እዚህ መጥተው ነበር። ታላቅ ፍስሐ ደስታ ሆነ። ግንቡንም ተመልክተውት አለፉ። የፈረሰውንም የደከመውንም ሁሉ። በመቀጠል ንግስት ኤልሳቤጥ በኋላ ደግሞ ልጃቸው ልዕልት አን መጥተው ነበር። የደረሰን እድለኛ የነበር አንዳንድ ብርና አንዳንድ ሹራብ ተሸለም። ህንፃውንም አይተውት አለፉ በመገረም በመደነቅ ከነርጅናው ከነእድሜው ብዛት። እውነት ነው። የታሪካችን የአንድነታችንና የሉዓላዊነታችን የጽናታችን መሰረት ከሆኑት ጥቂት ከተሞች መካከል ይህ የጥበብ የእውቀት የደግነት ከሁሉም በላይ ስለ ኢትዮጵያዊነት ምስክር መስጠት የሚቻልበት ታላቅ ከተማ አልፎ ያጅ ያጋጠመው እንጂ አስተዋይ አልነበረው። ስለዚህ ዘመኑ የምንመለከትበትና የምናይበት ነው ለማለት ነው።